ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው? የእንግሊዝኛ ቋንቋ ንግግር ልምምድ ክህሎታችሁን ከፍ የሚያደርግ ነገር ነው ይዤላችሁ የመጣሁት። ዛሬ ግን በጣም አስፈላጊ የሆነው ለቤት ሰራተኞች የሚሆን ማለትም ከኢትዮጵያ ውጭ ወጥተው በተለያዩ ሀገር ላይ ስደት ላይ ላሉ ያለውን በዛ አካባቢ የነበረውን ቋንቋ እስኪለምዱ ድረስ የሚያገለግል ወርዶችን ወይም አስፈላጊ የሆኑ ልምምዶችን ይዤላችሁ የመጣሁት። በአጠቃላይ ምን አለ መሰላችሁ እንግሊዝኛ ኢንተርናሽናል ላንጉዌጅ ነው ወይም ዓለም አቀፍ ቋንቋ ነው። ይህንን ቋንቋ መልመድ እጅግ በጣም አስፈላጊ የሆነ ነገር ነው፣ የሚጠቅም ነገር ነው። በያላችሁበት መልመድ መቻል አለባችሁ። ለዛሬ ያው ይዤላችሁ የመጣሁት የተለያዩ ስራዎችን በምትሰሩ ጊዜ ምን እንደምትሰሩ ለመናገር የምትሰሩትን ነገር ለመናገር የሚያገለግል ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የዛሬው ቪዲዮ እንግዲህ ምንድነው ወደ 4 ደረጃዎችን የሚሆን ቪዲዮን ይዤላችሁ የመጣሁት። ቪዲዮን ከመጀመራችን በፊት ውድ ቤተሰቦቼ ይሄንን ቪዲዮ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም ደግሞ በኮሜንት መስጫ ቦታው ላይ ሀሳብ አስተያየታችሁን እንድታጋሩን ጠይቃለሁኝ። ወደፊትም መስራት እንዳለብኝ ንገሩኝና የተለያዩ ቪዲዮዎችን አቀርብላችኋለሁ ማለት ነው። አሁን በቀጥታ ወደ ቪዲዮ ሲሄድ ይህ ቪዲዮ 4 ደረጃዎችን የያዘ ነው ብያችኋለሁ። በ4 ወቅቶች ልንሰራቸው የሚችላቸውን ነገሮችን የምንገልጽበት ነው። አንደኛው ሞርኒንግ አክቲቪቲ ነው ወይም የጧት ተግባራት የምንላቸው ጧት የሚሰሩ ስራዎችን ይህን ሰርቻለሁ ብሎ ለመግለጽ የምንጠቀመው ሁኔታ እነግራችኋለሁ። ሁለተኛ ደግሞ አፍተርኑን አክቲቪቲ ወይም ቀን ላይ የምንሰራቸውን ተግባራቶች የምንገልጽበት ሁኔታ ነው ማለት ነው። ሶስተኛው ላይ ደግሞ ሲሄድ ምንድነው ኢቭኒንግ ነው። ኢቭኒንግ አክቲቪቲ ወይም ምሽት ላይ የምንተገብራቸው ተግባራቶችን ይህን ተግብሬያለሁ፣ ይህን ሰርቻለሁ ብያል የምንገልጽበትን ሁኔታ ነው ይዤላችሁ የመጣሁት። እና በመጨረሻም አራተኛ ዩዝፉል ቮካቡላሪ ወርድስ ወይም አስፈላጊ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። ይህንን ይመስላሉ። እነዚህ በዚህ በ4ቱ ደረጃዎች ላይ ያሉትን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ላይክ፣ ሰብስክራይብ እንደዚሁም ደግሞ በኮሜንት መስጫ ቦታ ወይም በሀሳብ መስጫ ቦታ ሀሳብ አስተያየታችሁን እየሰጣችሁን ማለት ነው። አሁን በቀጥታ ወደ መጀመሪያው ደረጃ እንሄዳለን። ሌቭል 1 ወይም አንደኛ ላይ ሞርኒንግ አክቲቪቲስ ወይም የጧት ተግባራት ወይም የጧት ተግባራቶች ላይ እንሄዳለን ማለት ነው። አሁን እዚህ ጋር ሲነበብ ይህ እንደምትመለከቱት ወርድ ይህ በዚህ በኩል ያለው ሞርኒንግ አክቲቪቲስ ይላል። ሞርኒንግ አክቲቪቲስ እዚህ ጋር አርን ስታነቡ ምን ጊዜ ማነባበብ ላይ አር ምላሳችሁን አጠፍ ታደርጓታላችሁ ፕሮናውንስ እንዲሆን ማለት ነው። ሞርኒንግ አክቲቪቲስ ይላል። የጧት ተግባራቶች እዚህ ጋር አሁን የጧት ተግባራቶችን እናንተ የምታደርጓቸውን ነገሮች በእንግሊዝኛ ለመናገር ይጠቅማሉ ብዬ አሰብኳቸውን ያመጣሁት። በመጀመሪያ ደረጃ እንሄድ። አይ ዌክ አፕ ኤርሊ። አይ ዌክ አፕ ኤርሊ። ሉክ እዚህ ጋር አይ ዌክ አፕ ኤርሊ። አዳምጡኝ። ኤርሊ የሚለው ጋር አርን እኔ ሳነብ እያያችሁ ከሆነ ምላሴን አጠፍ አይነት ነገር እያደረኩ ነው። እና በተለምዶኛ ኢትዮጵያኖች በአብዛኛው ስንጠቀም አይ ዌክ አፕ ኤርሊ እንላለን። ኤርሊ እንደዛ አይባልም። ኤርሊ አይ ዌክ አፕ ኤርሊ። እዚህ ጋር አርን ምላሳችሁን ኮልተፍ ታደርጓታላችሁ ፕሮናውንስ እንዲሆን ማለት ነው። አይ ዌክ አፕ ኤርሊ ሲነበብ እንደነገርኳችሁ ኤርሊን ምላሳችሁን ኮልተፍ ታደርጋላችሁ ፕሮናውንስድ ይሆናል ማለት ነው። አይ ዌክ አፕ ኤርሊ በማለዳ እነሳለሁ ማለት ነው። በአማርኛ ሲተነጎም አይ ዌክ አፕ ኤርሊ በማለዳ እነሳለሁ። አይ ስዊፕ ዘ ፍሎር። አይ ስዊፕ ዘ ፍሎር እዚህ ጋር አሁን ዘ ላይ ዘ ስትሉ በምላሳችሁና በጥርሳችሁ መካከል ላይ እንዲወጣ ማድረግ ነው። አሁን አይ ዌክ ዘ ፍሎር አይ ስዊፕ ዘ ፍሎር ነው የምንለው በተለምዶ አይ ስዊፕ ዘ ፍሎር እንላለን። ግን ሲነበብ አይ ስዊፕ ዘ ፍሎር አይ ስዊፕ ዘ ፍሎር ምላስና ጥርሳችሁ ምን ጊዜም እዚህ ጋር እቺ ዘ ስትሉ ዘ ይላል። በዛ ልክ ነው የሚነበበው ማለት ነው። አይ ስዊፕ ዘ ፍሎር ማለት ወለሉን እጠርጋለሁ ማለት ነው። ወለሉን እጠርጋለሁ። ቀጣይ አይ ዋሽ ዲሽስ
አይ ዋሽ ዲሽስ አይ ዋሽ ዲሽስ አይ ዋሽ ዲሽስ ማለት ደግሞ ቁርስ አይ ዋሽ ዲሽስ ማለት ሳህኖችን አጥባለሁ ማለት ነው። አይ ዋሽ ዲሽስ ሳህኖችን አጥባለሁ። አይ ፕሪፔር ብሬክፋስት አይ ፕሪፔር ቁርስ አዘጋጃለሁ ማለት ነው። እዚህ ጋር ሲነበብ አይ ፕሪፔር ብሬክፋስት እንላለን። አረን ምንጊዜ ማጥበቅ መቻል የለብንም። ምላሳችንን ኮልተፍ አድርገን ነው መያዝ ያለብን። አይ ፕሪፔር ብሬክፋስት አይ ፕሪፔር ብሬክፋስት ነው ሰው። ይህ ማለት ቁርስ አዘጋጃለሁ ማለት ነው። ሰው በአጠቃላይ ጠዋት ላይ በትንሹም ሆነ የምንተገብራቸው ነገሮች እነዚህ ናቸው። ወደ ቀጣዩ ስንሄድ ደግሞ ቀን ላይ የምንተገብራቸው ነገሮች ወይም አፍተርኑን አክቲቪቲስ የምንላቸው አፍተርኑን ማለት ቀን ማለት ነው። ሲነበብ አር መጨረሻ ላይ ናት አይደለ? አፍተር አንልም። አፍተርኑን አርን ምላሳችንን ወደ ውስጥ ኮልተፍ በማድረግ ነው የምናነበው ማለት ነው። አፍተርኑን ማለት ቀን ማለት ነው። ሰው ቀን ላይ የምንተገብራቸውን ተግባራቶች እነዚህ ናቸው የምንመለከታቸው ወደፊቶች ማለት ነው። ሰው አይ ዋሽ ክሎዝስ አይ ዋሽ ክሎዝስ አይ ዋሽ ክሎዝስ ልብሶችን አጥባለሁ። አይ ዋሽ ክሎዝስ ካላችሁ ልብሶችን አጥባለሁ ማለት ነው። ወደፊት የምታደርጉትን ነገር ነው። እዚህ ጋር አይ ኩክ ላንች አይ ኩክ ላንች ምሳ እሰራለሁ። አይ ኩክ ላንች ምሳ እሰራለሁ። አይ ቴክ ኬር ችልድረን አይ ቴክ ኬር ችልድረን እዚህ ጋር አሁን አይ ቴክ ኬር ችልድረን አይ ቴክ ኬር ችልድረን አይ ቴክ ኬር ችልድረን ልጆችን እንከባከባለሁ ማለት ነው። አይ ቴክ ኬር ችልድረን ማለት ነው። ጠዋት ላይ ምሳ ላይ ወይም ቀን ላይ የምንተገብራቸው ተግባራቶች እነዚህን ይዤላችሁ መጥቻለሁ። አሁን ደግሞ ወደሚቀጥለው ምሽት ላይ የምናደርጋቸውን ነገሮች ምን እንደምታደርጉ ምን የምታደርጓቸውን ነገሮች እንደምትናገሩ ቀጣይ ሄዳለሁ። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት በማድረግ እስከ መጨረሻው አብራችሁን ቆዩ። አሁን በቀጥታ ወደ ሶስተኛው ስቴጅ ይዤያችሁ አልፋለሁ ማለት ነው። ቀጣይ ላይ ወደ ኢቪኒንግ ነው የምንሄደው። ኢቪኒንግ አክቲቪቲ የምንላቸው ወይም የምሽት ተግባራት ምን እንደሆኑ እነግራችኋለሁ። አሁን አብራችሁን ቆዩ ማለት ነው። ወደዛ እንግባ። አይ ክሊን ዘ ኪችን አይ ክሊን ዘ ኪችን አይ ክሊን ዘ ኪችን ወጥ ቤቱን አጸዳለሁ ማለት ነው። ይህ ማለት ኔክስት አይ ፕሪፔር ዲነር አይ ፕሪፔር ዲነር ይህ ማለት ደግሞ ራት እሰራለሁ ማለት ነው። ኔክስት አይ ዋሽ ዲሽስ አጌን አይ ዋሽ ዲሽስ አጌን አይ ዋሽ ዲሽስ አጌን ይህ ማለት ደግሞ ሳህኖችን በድጋሚ አጥባለሁ። አይ ዋሽ ዲሽስ አጌን አይ ዋሽ ዲሽስ አጌን ሳህኖችን በድጋሚ አጥባለሁ። መቼም ሳህኖች ያው ምሽት ላይ ተበልቶ ምናምን ተዘጋጅቶ ተበልቶ ሲያበቃ በድጋሚ ስለሚታጠቡ ማለት ነው። ኔክስት አይ ሬስት እረፍት አደርጋለሁ ማለት ነው። and the last መጨረሻ ላይ ደግሞ ወደ ያዝነው ስቴጅ ሄዳለሁኝ። አሁንም ላስታውሳችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንደዚሁም ደግሞ ኮሜንት ቦታ መስጫው ላይ ሀሳብ አስተያየታችሁን እየሰጣችሁን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በመጨረሻም ዩዝፉል ቮካቡላሪ ወርዶችን ነው የምናየው። ዩዝፉል ቮካቡላሪ ወርዶች ወይም አስፈላጊ ቃላት ምን እንደሆኑ እናያቸዋለን። አስፈላጊ እጅግ በጣም እስካሁን ከነገርኳችሁ ላይ አስፈላጊ ቃላት የምንላቸውን እናያለን ማለት ነው። ክሊን የመጀመሪያው ወርድ ክሊን ነው። ክሊን ማለት ማጽዳት ነው። ክሊን ማጽዳት። and sweep መጥረግ። wash ማጠብ ወይም መታጠብ ነው። wash ማለት ማጠብ። cook ይሄ ደግሞ ምንድነው? ማብሰል ነው። cook ማብሰል። and often take care of children ይህ ደግሞ ጥሬ ትርጉሙ በአማርኛ ልጆችን መንከባከብ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ያው ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮውን እንደወደዳችሁት አልጠራጠርም። ይህን ቪዲዮ
ላይክ በማድረግ እንዲሁም ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ቪዲዮውን ላይክ ስታደርጉ ዩቲዩብ አልጎሪዝም ለብዙ ሰዎች ያደርሳል። እንዲሁም ሰብስክራይብ ስታደርጉ እጅግ በጣም ለኔ ትልቅ የሆነ ድጋፍ ነው ማለት ነው እና ኮሜንት መስጫ ቦታው ላይ ወይም ሀሳብ አስተያየታችሁን አጋሩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።